ባርኮት የታናሽ እህቱን የክፋት ስራ አውቋል። የፍቅርን ደሞዝ የት እንዳደረገችውም አውቋል። ሆን ብላ ሀብሉን ሰርቃም አደይን ሌባ ለማስበልና ከዛ ቤት እንድትባረር ያደረገቻት እሷ መሆኑን ዛሬ ተረድቷል። ፍቅር እንደታገተች ትገኛለች። ለማምለጥም እየሞከረች ነው። ከዚህ በኋላ አልጋ ላይ ስትገደሙ ማየት ነው እኮ የቀረኝ፣ አይኔን አምነዋለው በማለትም ለምለም ለኤላ መልሳለታለች። ሊዲያ ኤላን የጋራ ለማድረግ እየሞከረች ትገኛለች። አደይና ለምለም ቁጭ ብለው እያወሩ ነው። ለምለም ለአደይ ጥሩ ምክሮችንም እየመከረቻት ነበር። እባክሽን ራሽን ጠብቂ፣ ፍቅር እኮ ሆን ብላ ምናልባት ነው የጠፋችው፣ ያው ከዳይመንድ ጋርም ተባብላ ሊሆን ይችላል፣ አንቺንም ደግሞ እሷ ናት ያሰገተችኝ ብላ እያቀደች ሊሆን ይችላል። ስለዚህ ለሚመጡት ጥያቄዎች ራሽን ማዘጋጀት አለብሽ እያለች እየመከረቻት ነው። መልስ አዘጋጅ። ባርኮትም ያው እየተጨነቀ ነው። አደይ ባክሽን የእሷ መጫወቻ አትሆኝ፣ አሻንጉሊት መጫወቻ እኮ ነው ያደረገችሽ፣ ነቃቤ ብጥሁኝ እያለች እየመከረቻት ነው። ባርኮት እና ዴብም ቁጭ ብለው እያሰቡ ይገኛሉ። ባርኮት ስለ እህቱን መጥፋትና መታገት ተጨንቋል። በትካዜ ላይም ነበር ዴብ። ባርኮት ምን እያሰብክ ነው አለው። ያ አንድ ዳይመንድ የሚባል ጓደኛ ነበር ታውቀዋለህ? አይ እኔ እንኳን አላውቀውም፣ ግን አደይ ታውቀዋለች። እንደዚህ እያወሩ ሊዲያ ትመጣለች። ዝም በሉ እባክህ፣ ፍቅር እኮውን ራሷን ነው ያሳገተችው፣ እናንተ ዝም ብላችሁ ትጨነቃላችሁ ትላለች ሊዲያ። ምንም ዳንታ የሌላት ስለ ፍቅር መጥፋት ሲሰለቻት ትመጣለች። ራሷ ትጨነቁ። ባርኮትም እንዴ ታግታ እኮ ነው ይላል። ይህኔ ከዛ ዳይመንድ ከሚባለው ጋር ተስማምታ እገተይ ብሎ ይሆናል የታገተችው። በሌላ በኩል ዳይመንድና ፍቅር አግቷትና እያወራት ይገኛል። ፍቅር እያለቀሰች ነበር። አይ እንባማለሽ እንዴ ታለቅሻለሽ? እኔ እኮ የምታለቅሽ አልመሰለኝም። ይልቅ ምግብ አምጥቻለሁ ቤ፣ ትናንትም አልበላሽ። እኔ ፍቅር ነኝ የማንንም ልቅምቃሚ አልበላም ብላ ምግቡን እምቢ ትላለች። ደመቀም እንደምንም ብሎ አጎረሳት። ይኸውልሽ ብተፊው ፊትሽን ነው የምዘለዝልልሽ ይላታል። እሷም በፍራቻ ያጎረሳትን ምግብ ትበለዋለች። ለምለምና ኤላ እንዲሁም አደይ ቁጭ ብለው እያወሩ ነው። ለምለም ስለ ፍቅር ታሪካቸውና ያሳለፉትን አንዳንድ ነገር ለአደይ ያካፍሏት ነው። እንዲሁም የትምህርት ቤት ቆይታቸው ምን ይመስል ነበር የሚለውን በዛ ሰዓት ነው የተዋወቁት። እሱን አትስሚው እባክሽ፣ ያው እሱ ኩራተኛ ነበር ያኔ የግቢ ተማሪዎች እያለን። ደግሞ ሄርሜላ የምትባል ልጅ ነበረች፣ በጣም ነበር የምታፈቅረው። ኤላ እንዴ እሷ እኮ በጣም ብዙ ጓደኞች አሏት። እኔ እኮ ከላይ በራሪ ተመልሼ ስመጣ 2 ወንድ 3 ወንድ አጅቧት ነው የማገኝ። አንቺ እኮ ዝም ብለሽ ነው። ደግሞ አንቺ ስለምንድን ነው ሰው የምታቀርብ የነበረ? ወንበር ተይዟል አትይም እንዴ? እንዴ ወንበር ቢሆን እንኳን የተቀመጥኩበት፣ አዎ ወንበር ተይዟል ሰው አለው እላቸው ነበር። ግን እኮ በዙሪያ አብረውኝ ነው የቆሙ። ለመሬቱ ነው እንዴ ወንበር አለ የምላቸው እያለችም ነበር ለምለም። የእኛ ታሪክ ይህን ይመስላል። አደይ እስኪ ደግሞ አሁን አንቺ ንገሪን፣ የእኛን ሰምተሽማ ዝም ማለት የለብሽም። እኔ ምን ልበላችሁ፣ እኔ በልጅነቴ ነበር የታጨሁት። አባቴ ሊድሬ ነበር። ሊድሬ ሲያስብ ግን ጠፍቼ ወደዚህ መጣሁ። አንድም ቀን ባሌ ምን አይነት ይሆናል ብዬ አስቤ አላውቅም፣ እህቴንና እናቴን መርዳት እንጂ። በጣም ጥሩ አሏት። እሺ ለምለም ጥያቄም ጠይቃን ነበር። ባርኮት ምን አይነት ልጅ ነው አንቺ? ምን አይነት ሰው ነው? ባርኮት ማለት በጣም የዋህ ቅንና መልካም ሰው ነው። ያ ወንድም እንደሌለኝ አይቶ ልክ እንደ እህቱን የሚያይ። ከዛ ቤት ዴብና ባርኮት ባይኖሩ አልቀመጥም ነበር። በጣም ብዙ ነገር ይረዳኛል። እሱስ ልክ ነሽ፣ የፍቅር ጸባይ ከባድ ነው። እንደውም አደይ በቃ መመለስ አለብኝ ወደነ ባርኮት፣ ለዴብና ለምግብ መስራት አለብኝ፣ ያው ፍቅር ስለመጣች ስለታገተች እያለች ነበር። እሺ ብለውም ተነስተው አምርተዋል ወደነ ባርኮት ቤት። ዴብና ሊዲያ እንደተለመደው ዴብ ሄዶ ወደ ክፍሏ እየቀበተች ትገኛለች። ሙዚቃዋን እየደነሰች ግድ የሌለሽነቷ እንደፈለጋት እየጨፈረች ነው። ዴብም እባክሽ ሊዲያ ይህን ቅብተሽን በልክ አድርጊው፣ ለባርኮትም እስኪ ዘኝለት፣ ይህ እኮ ያንቺ ባህሪ አይደለም። ሊዱ ከፍቅር መታገት እጅሽ አለበት የለበትም ብሎም ጠይቋን ነበር። ሊዲያ እኔ ምን አገባኝ፣ በአውቅ እንኳን የት እንዳለች ራሱ ለባርኮት አልናገርም አላውቅም በማለትም መልሳለች። ሄዱና ገዛ ዳይመንድ ከሚባለው ጋር ጠይቁ። ዴብም ይህ ቤት እኮ የፍቅር ቤት ነው እንጂ የአንቺ አይደለም እባክሽ እያለ የለመናት ነው። በቃ ሄዱና ለአደይም ለፍቅርም አሽቃብጡ አለች። ዴብም ጥላት ወጣ። አደይም ተመልሳ ነበርና ወደ እነ ባርኮት ቤት ከመጣች በኋላ ከለምለም ጋር ባርኮት ስለ ፍቅር አዲስ ነገር አለ ብላም ጠይቀው ነበር። አይ የለም አለ።
ለምለም ለምን ለፖሊስ አታመለክትም ስትለው ነበር። አይ ፖሊስማ አላመለከትኩም እያለ ነው፣ በራሱ መፈለግ ቀጥሏል። ለምለም ይቅርታ አስቆየዋት አይደል አመጣታለሁ ብዬ ተሉ አለች። ዴቭም ሲያያት በጣም ደስ ብሎት ነበር። ባርኮት እኔና አደይ ያንን ጓደኛውንም ፈልገው አለ። ዴቭና ለምለም ቤት ጠብቁ። ዴቭ አይ እኔም አብሬያችሁ ነው እንጂ መሄድ አለ። ለምለም ቀረች። አደይም የንጉስ ቤት እኮ እዛ አካባቢ ነው ብላ ይዛቸው ሄደች። ፍቅርና ዳይመንድ ፍቅር እጇን እግሯም ታስሯልና ዘወር በል አትንከኝ እያለችው ነው። ዳይመንድም አንቺ ተንኮለኛ ስለሆንሽ አይገባሽም የሰው ህመም፣ ለገንዘብ ብዬ አደይን ዋሸዋት እያለ እየተጸጸተ ይገኛል። እኔ እንዳንቺ ክፉ አይደለሁም። በልጅነቴ እናቴና አባቴ ነው የሞቱት። የአደይ አባት ግን እሱ ነው ያሳደገኝ። ለምን አትይም? አላቅም። ወረኛ ምን አገባሽ ይላታል። ውስጤ ብዙ ቁስል አለ። ለዛ ነው ሰው የምደበድበው፣ የምጠጣው፣ የማጨሰው ይላል። ስደባደብ ከሰው ጋር ይለቀኛል። እንዴ ወደህ እኮ ነው ያደረግከው። እኔ መቼም እጅህን ገፋፍቼና ሰሬ አደይ እንደዛ አድርጋት አላልኩም። ዝም በይ፣ ከዚህ ገድዬን የምለቅሽ ሲጥ አርጌ ለቅቄሽ ነው የምጠፋ ይላታል። አንገቷንም አንቋት ነበር። ፍቅር እባክህ የሚጸጽተን ነገር አታድርግ ልቀቀኝ እያለችው ነው። ንጉሥ ተኝቶ ነበርና በር ይንኳኳል። ማን ነው ይላል። አደይ አደይ እኔ አላምንም በህልሜ ነው እያለም ተደስቶ ነበር። መጣ ብሎ ድንገት ሲከፍተውም ያው ዘለው ነበር አንገቱን ንቅ ያረጉት ባርኮትና ዴብ። ባርኮት ይህቴ የት ናት የት ናት ብሎም በጣም ደብድቦታል። ዳይመንድ ከሚባለው ጓደኛ ጋር ውሰደኝ። ልጁና ለምለም ሳሎን ላይ ተኝታ ነበር። አንቺ መዳም ከዚህ ተገርመሻል ደግሞ ኤላ አልበቃ ብሎሽ ተነሽና ምግብ ስሪልኝ ብላ ውሃ ደፋችበት። ለምለም ብድግ አለችና ትሰሚኛለሽ፣ እኔ አንቺ ሰራተኛ አይደለሁም። እኔም እንዳንቺ ቀበጥና እናትና አባት ያሉኝና ዘና ብዬ የምኖር ልጅ ነበርኩ። ጊዜ ነው እንደዛ አደረገኝ። ስለዚህ ከዚህ በኋላ ሴት ነሽና ሂጅና ስሪ፣ ሰርተሽ ቢ እንደዛ አትቅበጭ ብላም ጮህ ብላ ልክ ልኳን ነግራታለች። ያለዛ ግን ከኔ ላይ ቀብጣለሁ ብትይ የማረገውን አውቃለሁ። ምን ልታረጊ ነው? ይህን ጸጉርሽን ይዤ ነው የምነጭልሽ። ዴቭና ዳይመንድ አንቺ ሴትዮ አትነፋረቂ። ስሚ ሳስቀይሽ ደስ የሚለኝ ይመስልሻል? ሽንቴ መጣ እናሸኝም እዚህ ላይ በታኛ። እሺ አደይና ሌሎችም ንጉስን ይዘው እየሄዱ ነው ዳይመንድን ለመፈለግ። ዴቭ ምነው አንደርስም እንዴ ይላል። ደርሰናል። ፍቅር ሽንት ቤት ወጥታ ነበርና ዞር በለልኝ እያለችው መንገድ እየፈለገች ነው ማምለጫ። እሺ ጨርሽና ተሎ እንመለስ። ፍቅር ቀስ ብላ መለጠች። ዞር ስር የለችም ዳይመንድ። ባርኮትና ሌሎቹም ከደመቀ ቤት ደረሱ። የለም አለ ንጉስ። አንገቱን አንቀውታል። አሁንም የት አረጋት እህቴን እያሉት ነው። ለሁለት ተቀባበሉት ንጉስን። ኤላና ሊዲያ። ኤላ ተኝቶ ነበር ሳሎን ላይ። ሊዲያ ከለምለም ጋር ከተጋጨች በኋላ ቀጥ ብላ ወደ ኤላ ቤት ነበር ያመራችው። ኤላም እንዴት መጣሽ ይላታል። ያው በበር ነው ትለዋለች። እዚህ ነው የማድረው አልጋዬን እኮ ጥዬላት መጣው እያለችም ለምለምን ለማቃጠልና ለማናደድ እየሞከረች ነው። እኔ እኮ ከዴብ ጋር የምተኛ መስሎኝ ነበር፣ ለካ ከዴብ ጋር ነው ትላለች። ማለት አልገባኝም። ዳይመንድም ዞር ካለ በኋላ ፍቅር አመልጣለችና እየተከታተላት ነው። ለምለም ቤት ነበረችና ቤት እየጠበቀች እያመጡት እያየች ነው ንጉስን። ባርኮት ለዛ ደደብ ጓደኛ ደውለህ ፍቅርን ካላመጣት አንተም አትወጣም ከዚህ ቤት ይለዋል። ስልክ ይደውላል፣ ደጋግማ አያነሳም። አደይም ለምን አገታችኋት? እሺ ፍቅርን እኔንስ እንደዛ አረጋችሁኝ አለች። ያገታት ላንቺ ብሎ ነው ማለት። ፍቅር ደግሞ እሽን ስለሰጠችው ለሱ። ባርኮት ምን አለ? ሀብሉንም የወሰደችው እሷ ናት። የሁሉ ስራ የሱ ነው። ፍቅርን ሌባ ለማስባል፣ አደይን ሌባ ለማስባል ስራ የፍቅር ነው። እሺ ታዲያ ለምን አገታት? ያው ፍቅር ሁለታችንም ዋሽታን ነበር። ለምለም ማን ነው አለች። የዳይመንድ ጓደኛ ነው ትላለች ንጉስን። አደይም ብቻሽን ጥየሽ ሄድኩ አይደለ እያለቻትም ነበር። እስካሁን አልሄድሽም? ይኸው ትንሽ አለመግባባት ነበርና ወጥታለች ሊዲያም አለቻት። በቃ አሁን መሄድ አለብኝ ብላ ሄደች። ሊዲያ እየዘፈነች ነው ለኤላ። ኤላም አንቺ ልጅ ግን ቆይ አንቺ ባትኖሪ ማን እንደዚህ ያሳስቀኝ ነበር እያላት ነበር። በሳቅ ልትገይኝ ነው? ኤላዬ እባክህ ከቤት ልኖር እያለችውም ነበር። ከዛ ቤት መኖር ሰለቸኝ እኮ እና ታዲያ ወጥሽ ሌላ ቤት እኮ የራሽን መኖር ትጀምሪያለሽ። የት ልሄድ? ጓደኞቹም እዚህ የሉም። እዚህ ደግሞ መኖር አልፈልግም እባክህ ከቤት ልሆን እያለችው ነው። እኔማ ጓደኛ አለኝ ፍቅረኛ አለኝ፣ እሷን ደግሞ እንዲከፋት አልፈልግም። እንደውም ከዚህ በኋላ ባትመጪ የተሻለ ነው ብሏትም ነበር። እኔ እኮ ማን አለኝ ያው ዴብ ብቻ ነው እኮ ያለኝ ብላ ቀፍ አረገችው። እናንተ ፊት እንድትነሳኝማ አልፈልግም። እንደዚህ ተቃቅፈው ለምለም ትደርሳለች። ካየቻቸው በኋላ ዝም ነበር ያለችው። ንጉስና ዴብ ሳሎን ላይ ናቸው። ዴብ ከዚህ በኋላ ከአደይ ራቅ ይለዋል። ከእሷ መራቅ ሞክሬያለሁ ግን አልችልም፣ የማልችለውን ነገር ነው የጠየቀኝ ይለዋል። ዴብ አፍህን ዝጋ፣ ለእኔ ስድብ ምርቃት ሆኗል።
እሷ መረቅ አልችልም ይላል። በረከት ይሆናል። እሷ አትወድም፣ እንደማትወደኝ አውቃለሁ። ባርኮት ወደ አደይ ሄድና ይቅርታ ቆም ብዬ ባለማሰቤ ነው የሆኑ ነገር የተከሰተው ይላል። ፍቅርና ደመቀ ናቸው እንደዚህ ያደረጉት፣ አንተ ምንም ጥፋት አላጠፋም እያለችው ነው። በሰላም ትመለስ እንጂ ይቅርታ እንድጠይቅሽ አደርጋለሁ። አይ ባርኮት እንደዛም አታድርጋት፣ ይልቅ የባሰ ልክ ውስጥ ነው የምገባው። ለምለምና ኤላ ለምለም በጣም ተናዳ ስለነበር ቤቱን ጥላ ወጣለች። ቆይ እንጂ ይላታል። ከዚህ በላይ ምን ልታሳየኝ ነው? አልጋ ስር ተጋድማችሁ እኮ ማየት ነው የቀረኝ። ሲጀመር ከዚህ ጦል ጦል ስትል መጠርጠር ነበረብኝ ብላ ጥለው ውጥት ትላለች። ቆይሽ ወዴት ልትሄጂ ነው? ምንም አይገባም፣ አንሱ አንተን አይመለከትም፣ እንዳትከተለ ብላም ትወጣለች። ፍቅርም እየሮጠች ነው በመንገድ ከደመቀ ለማምለጥ። ከሮጠች በኋላም ደግማት ቁጭ ስትል ደመቀ ፊት ለፊቷ ግጥም ይላል። ድራማው በዚህ ነው የተቋጨው። ሰላም ጤና ይስጥልኝ ቻናል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።